እፎይ ወንድማችን እምነታችን አንቋሿል፣ ተሳድቧል፣ እንዲህ ሆኗል ተባለ አይደለ? መልካም ይሁን። እሺ እኛስ ምን አድርገናል? አይደለ መጠየቅ ያለበት። እሺ እኛስ ምን አድርገናል? እፎይ ተሳደበ ሲባል እፎይን ተሳደበ ብሎ የሚከሰው ሰው ከሱስ ወገን የተሳደቡ የሉም? ከሱስ ወገን ያላገጡ የሉም? ከሱስ ወገን ክርስቶስን የሰደበ የለም? ከዛ ሰው ግን ክርስቶስ ላይ ያላገጠ፣ ክርስቶስ ላይ ያሾፈ፣ ክርስቶስን የሳደበ፣ ቅዱሳኑን የሰደበ የለም እንዴ? ፌር የሆነ ነገር ነው። እፎይ ካጠፋ ችግር የለውም ይጠየቅ። እሺ በዛ ሳይድ መጠየቅ የለበትም? አለበት። በእኩል ወንበር፣ በእኩል ፍርድ፣ በእኩል እይታ ሁሉም መታየት አለበት። የምንናገረውን ነገር እናስተካክል። ጥሩ ነገር ነው። የምንናገረውን ነገር መጽሐፉ የተጻፈውን ነገር በሁለቱም ሳይድ ማንበብ ምንም ችግር የለውም። በሁለቱም ሳይድ እነሱም የኛን አንብቡ በደስታ አስተውሉ። እነሱም የኛን ያንብቡ፣ እኛም የእነሱን አንብብ። አሁን ላይ የሁሉም እምነት መረጃ ውጭ ላይ ነው ያለው። የምንደብቀው መረጃ የለም። እኔ የኦርቶዶክስን መጽሐፍት ወይም ትምህርት ልደብቀው አልቻለም። ኦኬ አይቻልም። ሙስሊም ወገኖቻችን ሌላውም በየቤተ እምነቱ ያለ መጽሐፌ ልደብቅ ቢል አይችልም። መደበቅ አይቻልም። ሁላችንም መጽሐፍቶቻችን እናነባለን። እነሱ የኛ፣ እኛ የነሱ እናነባለን። ኦኬ ምን ሆነ? ዘመኑ ምን ሆነ? የጥያቄ ሆነ። ይኸው ቲክቶክ መጣ። ያነበብነውን ነገር ፊት ለፊት መጠየቅ ጀመር። የተጻፈ ያነበበ ሰው እንዴት ጥፋተኛ ይሆናል? ከሁለቱም ወገን ነው። በደንብ ስቡኝ። ከሁለቱም ወገን ነው እያወራ ያለሁት። የተጻፈ ያነበበ ሰው እንዴት ጥፋተኛ ሊሆን ይችላል? ያልተጻፈ ጨምሮ ያነበበ ሰው አዎ ጥፋተኛ ነው፣ አዎ ተሳዳቢ ነው፣ አዎ በጣም ትክክል አይደለም። የተጻፈ ግን ከእስልምናም ወገን ከክርስትናም ወገን የተጻፈውን ነገር ያነበበ ሰው ለምን ጥፋተኛ ይባላል? አይባልም። አታንብ ማለት አይቻልማ። ጊዜው የመረጃ ነው። ጊዜው የምንጠየቅበት ነው። ጊዜው ሁሉ አንዱ እንደ እኛ አታንብቡ ብለን እናውቃለን እንዴ? እስቲ ንገሩ። አታንብቡ። የኦርቶዶክስን ገርላት፣ የኦርቶዶክስን ድርሳናት አታንብቡ ብለን እናውቃለን? አናውቅም። ማንም ሰው ያንብብ። ጥያቄ ካለው በስርዓት ይሄ ጥያቄ አለኝ ብል በጣም አሪፍ፣ በአሪፉ እናስተናግዳለን። ችግር የለውም። ለምን አነበብክ? ገድለ ተክለ ለምን አነበብክ? እገሌ ለምን አነበብክ ብለን ያሳደርነው ሰው አለ? የሰደብነው ሰው አለ? ይታሰር፣ ይቆረጥ፣ ይፈለጥ ያልነው ሰው አለ? በተገኘበት ይገደል ያልነው ሰው አለ? የለም። ትክክልም አይደለም እንደዛ ብንል። ቻሌንጅ መደረግ አለብን። ክርስትናም ቻሌንጅ መደረግ አለበት። ቤተ እምነት ሁሉ ቻሌንጅ ይደረጋል። ችግሩ አልሰለጠንም። እኛ ስላልሰለጠንን፣ አያችሁ፣ ስላልሰለጠንን የሌላውን ስንነካ ችግር የለውም። የሌላውን ሲነካ ችግር፣ የእኛ ሲነካ ግን ዝም በል እንዳትናገር እንዴት ይባላል? ይሄማ ትክክል አይደለም። ይልቁን መልስ ካለ መመለስ ነው አይደለም? ብዙ ጊዜ መልስ የሌለው ሰው በምን ይታወቃል መሰላችሁ? በማሳደድ፣ በመስደብ፣ ያንን ሰው በማስፈራር ይታወቃል። መልስ ከሌለኝ እኔ የማደርገው ይህንን ነው። እቆጣለሁ፣ አግሬሲቭ ሆናለሁ፣ ምናምን በቃ እነጫነጫለሁ። መልስ ከሌለኝ። መልስ ካለኝስ በደስታ እንዴ ይኸው መልሴ፣ ምን ችግር አለው? ይኸው መልሴ፣ ምን ችግር አለው? ይኸው። አሁን ላይ ትውልዱ ዝም ብሎ ጅል ትውልድ አይደለም። ያነባል፣ ይጠይቃል። ኦኬ ክርስትናውም ይጠየቅ በደስታ፣ እስልምናውም፣ ፕሮቴስታንቱም፣ ካቶሊኩም፣ ጆሆቫ ዊትነሱም፣ ኦንሊ ጂሰሱም፣ ኤቲስቱም፣ እምነት የሌለውም፣ ላጲስ የሚያመልከውም፣ እርሳስ የሚያመልከውም፣ ኧረ ምንም ብቻ የሚያመልከው ነገር ፍቅር ሲዝም እንኳን ይጠየቅ እንዴ። ለምን ጠየቅ እንዴት ይባላል? ስለዚህ አሁንም እደግመዋለሁ፣ የተሳደበ ሰው ካለ በማንኛውም ወገን ስድብ የተሳደበ ሰው ካለ አዎ ትክክል አይደለም፣ ይቅርታ ሊጠይቅ ይገባል። ኦኬ የተሳደበ ሰው ካለ ግን መጽሐፍ ስላነበበ በክርስትናም ሆነ በእስልምና መጽሐፍታቸውን አንዳቸው ስላነበቡ ከመጽሐፍ ላይ ያነሱ መጽሐፉ የሚለውን ስለጠየቁ ግን ለምን ይሳደድ፣ እንደዚሁን እስር ቤት ይግባ፣ ይገደል ካልን ትክክል አይደለም። ከዚያ ያለፈ ነገር ካለ ይቅርታ ይጠይቅ ግዴታ። ለምሳሌ እኔ ኦርቶዶክሳዊ ወንድማችሁ ነኝ። ኦኬ ጨምሬ ከራሴ ነገር ጨምሬ ስድብ አድርጌ ያወራሁት ነገር ካለ ይቅርታ ልጠይቅ፣ በአደባባይ ይቅርታ ጠይቃለሁ።
ከሌለ ግን ምን አጠፋው እንዴ? እኔ አልጻፍኩት መጽሐፉ አያችሁ፣ እኔ አልጻፍኩት መጽሐፉ። ስለዚህ ምን ይደረጋል? ይነበባል፣ ይጠየቃል። በሪስፔክትፉል በሆነ መልኩ ባከበረ መልኩ ኦኬ፣ ባከበረ መልኩ ያንን ነገር የተጻፈውን ነገር ባስቀመጠው መልኩ አነባለሁ፣ አንብቤ እጠይቃለሁ። ለምን ጠየቅ የሚባል ነገር ግን የለም። እጠይቃለሁ። ለምን አልጠይቅም? ስለዚህ እንዲያው አንዳንዴ አለመሰልጠናችን፣ ጭንቅላታችን ጠባብ መሆኑ እዚህ በምኖርበት ሀገር አሜሪካ ሀገር በጣም ብዙ የእምነት ንጽር ይደረጋል። በጣም ብዙ የእምነት ንጽር ይደረጋል። አንዱን ክርስቲያኑ ሌላውን እምነት ክርስቲያኑ ላሳድድ፣ ልግደል፣ ጨፍጭፈው እኔ እያለሁ እንዴት እሱ ምድር ላይ ይቆያል ብሎ ያውቅ። በጣም ብዙ ዲቤት ይደረጋሉ። በጣም ብዙ ክርክሮች ይደረጋሉ። በዚህ በአሜሪካ ሀገር በጣም ሊደባደብ የሚደርስ ግን የለም። ይታሰርልኝ ይገደልኝ የሚል ግን የለም። ያነባል፣ ይጠየቃል። በጣም በተከባበረ መልኩ ያለፈ ነገር እንኳን የሚነገር ካለ ከዛው ደግሞ ይቅርታ ይጠይቃል። ለምን አነበብክ ብሎ ግን የሚያሳድድ፣ ለምን አነበብክ ብሎ ግን የሚሰድብ፣ ለምን ጭንቅላታቸው ሰልጥኗል። ጭንቅላታቸው በጣም ሰልጥኗል። ቻሌንጅ ይደረጋሉ። እኛ ጋር ጠባብ ሆነን ይኸው መከራ እያየን ነው። እና እባካችሁ እኔ አሁንም ይጠየቅ ክርስትናው ላይ ሙስሊም ወገኖቻችን፣ ፕሮቴስታንት ወንድሞቻችን ሁላችሁም ጠይቁን፣ ችግር የለውም። ኦኬ ጠይቁን፣ በጣም በደስታ ጠይቁን። እኛም ደግሞ የተጻፈውን ስናነብ እናንተንም ስጠይቃችሁ እናንተ መልሱልን። ማናችንም ግን በስድብ ውስጥ በማላገጥ ውስጥ በማሾፍ ውስጥ ሆነን ግን ማናችንን ነገር ልናነሳ አይገባም። በማንም እምነት ይሁን። እኔ ክርስቲያን ነኝ። አንድ ክርስቲያን የሚሳደብ ከሆነ ትክክል አይደለህም ነው። ትክክል አይደለም፣ በቃ ትክክል አይደለም። መጽሐፍ ቅዱስ ማንበብ የሁሉም ሰው መብት ነው። በቃ ለእኛ ቅዱስ መጽሐፋችን መጽሐፍ ቅዱስ ነው። ለሙስሊም ወገኖቻችን ቅዱስ መጽሐፋቸው ቅዱስ ቁርአን ነው አይደለ? ምክንያቱም ለእነሱ ቅዱስ ቁርአን ነው። በቃ አለቀ። ስለዚህ ሁሉም የሁሉንም ማንበብ ይችላል። ምንድነው ስህተቱ? ምንድነው ችግሩ? ለምን ቻሌንጅ አረከኝ ብዬ ወንድሜ ልጠላው ነው? ለምሳሌ አንድ ሙስሊም መጽሐፍ ቅዱስ አንብቦ አንድ ሙስሊም ወገን የቤተክርስቲያኔን መጽሐፍ አንብቦ ቢጠይቀኝ ለምንድን ነው የምከፋው እንዴ? ለምንድን ነው በቃ የሆነ እንዳታነብ እንደዚህ የምለው? ለምን ያንብብ፣ ይጠይቀኝ፣ አለቀ። መልስ ካለኝ መመለስ ነው። መልስ ከሌለኝ ደግሞ ለሚመልሰው መስጠት ነው። እንዴ ለምን አነበብክ ምናምን ይሄ ትክክል አይደለም። ይሄ ገና መሆናችን ያሳየ፣ ገና እንዳልሰለጠንን፣ ገና ምንም ጭንቅላታችን ገና እንደሆነ ያሳያል። ስለዚህ ሁላችንም በጸሎት እንተሳሰብ። ሁላችንም ወንድሞቻችን ሁሉ በጸሎት እናስብ። በነገሮች ሁሉ እግዚአብሔር ይርዳን። በነገሮች ሁሉ አምላከ ቅዱሳን ይርዳን። አደራ በተቻለ መጠን እኛ ክርስትናው ልናገርና አላቁም። ይኸውላችሁ ክርስትናው በደንብ ስሙኝ እስቲ። እየሰማን ነው ብላችሁ ጻፉልኝ። አንዳንድ ቁጥር እየሰማን ነው ብላችሁ ጻፉልኝ። አንዳንድ ቁጥር እየሰማን ነው ብላችሁ። እሺ ስለ ክርስትናው ብቻ ልናገር። እኛ ክርስቲያኖች በደንብ ስሙኝ። በሌላ የራሳችንን ስናነብም የሌሎችንም ስናነብ የሌሎችንም ቤተ እምነት ስንጠይቅ በትክክለኛው መልኩ ልንጠይቅ ይገባል። የተጻፈውን እያነበብን በደንብ ስሙኝ፣ ሳንጨምር ሳንቀንስ የተጻፈውን እያነበብን እንጠይቃለን። ያልገባኝ እጠይቃለሁ፣ የተጠየቁት ደግሞ እመልሳለሁ። በተረፈ ግን ክርስቲያን ለምን ጠየቅ፣ ለምን ተጠየቅኩ፣ ለምን መጽሐፍ የተነበበ ብሎ የሚወራጭ አይደለም። የምንጋደልለት የሆነ የምንከራከርለት በቃ ጠበቃ የምንቆምለት አምላክ አይደለም ያለን። አምላካችን ኃያል ነው። አምላካችን ገናና ነው። አምላካችን ቅዱስ ነው። ከኛ የሚጠበቀው በትህትና፣ በእውቀት፣ በህይወት፣ በፍቅር ሆኖ መመለስ። በቃ ለምንጠይቁ ጥያቄ መመለስ። ወንድሞቻችን ሙስሊም ይጠይቁን፣ ድንጋይ የሚያመልክ የሚጠይቀን፣ ኤቲስት የሚጠይቀን፣ ማንም ይጠይቀን፣ ክርስቲያኖች ሳንሳደብ
ሳንዋሽ ሳናሳድድ እንዲሁ ለምን ጠየቀኝ ብለን ሳንጮህ በፍቅር ማስረዳት ግዴታችን ነው። ይሄ ግዴታችን ነው። ከኛ የሚጠበቀው ይሄ ነው። ሌላው ይሄን ያደርጋል። እንግዲህ እሱ ቤተ እምነቱ ይምራው። ሌላው ቤተ እምነት አይመለከተኝም። ሌላው ቤተ እምነት ግን ይሄን ቢያደርግ ጥሩ ነው። ስንጠይቅ መመለስ፣ ያነበብነውን መጽሐፍ ስናነብ ለምን አነበባችሁ ሳይሆን ያነበብከው መጽሐፍ ትክክል ከሆነ ይሄ ትክክል ነው፣ ትክክል ከሆነ ደግሞ ከዚህ አንጻር አሁን እዚህ ታብሌት ውስጥ ገብቼ ይኸውላችሁ፣ እዚህ ታብሌት ውስጥ ገብቼ ጠቅላላ ስለ ክርስትናም ስለ እስልምናም ስለ ሁሉም እዚህ ውስጥ ሁሉ መጽሐፍ ውስጥ ገብቼ መጽሐፍ ማውጣት እችላለሁ። ያችሁ እዚህ አሁን ማን ነው የምንደብቀው? እስኪ ንገሩኝ። ማንን ነው የምንሸውደው? ማን ነው የምንሸውደው? እንዴ ለምን አነበብክ እንዴት ይባላል እንዴ? ለምን ለጠፍክ እዚህ ላይ? ታዲያ እዚህ ላይ ዌብሳይት ላይ ለምን ለጠፍክ እንዴ? ዌብሳይት ማለት እኮ ኦፕን ሶርስ ነው፣ ሁሉም ሰው የሚያነበው ነው። እዚህ ጋር ለጥፈህ አስቀምጠህ እንደ ሁሉም ቤተ እምነት የየቤተ እምነቱ መጽሐፍ እዚህ ላይ አስቀምጦ እኔ ሳነብ እንዴት ነው ኃጢአት የሚሆነው? እኔ ሳነብ እንዴት ነው በደል የሚሆነው? እኔ ስጠይቅ እንዴት ነው በደል የሚሆነው? እንዴ እንደግ እንጂ ጭንቅላታችን እንዴ መልስ የለኝ ማለት እኮ ነው። ባይዘወይ እዚህ ጋር የለጠፍኩትን እኔ ስለ ቤተ እምነት የለጠፍኩትን መጽሐፍ አንድ ሙስሊም ወገን ተነስቶ አንብቦ ሲጠይቀኝ ከተናደርኩ፣ ከተበሳጨው፣ ግደሉት ካልኩኝ፣ እሰሩት ካልኩኝ፣ ደብድቡት ካልኩኝ መልስ የለኝም ማለት ነው። አፍሬበታለሁ በእምነቴ ማለት ነው። እውነቴን እንደዛ ነው የምንረዳው። መጀመሪያ ለምን ለጠፍኩት ታዲያ? ለምን እዚህ ጋር አስቀመጥኩት? የሁሉም ቤተ እምነት መጽሐፍ ኢንተርኔት ላይ አለ። ያን ኢንተርኔት ያለው ነገር ስላነበብኩኝ እንዴት ነው ኃጢአተኛ መሆኑ? እንዴት ነው እኔ በደለኛ መሆኑ? እንዴ ጭንቅላታችን ይስፋ እንጂ እንዴ ይሄ ጭንቅላታችን ዝም ብሎ ፀጉር ማብቀል ፂም ማብቀል ሳይሆን ጭንቅላታችንም ይስፋ። ጥብብ ያለ ነገር እንዴት ይሆናል? ብቻ በጣም አስቸጋሪ ነው። ስለዚህ በደንብ አድርገን ይሄን አስፉት። እኔ በጣም እዚህ በምኖርበት አሜሪካ ሀገር በጣም ብዙ ሙስሊም ወንድሞች አሉኝ፣ ጓደኞች አሉኝ። በጣም ብዙ ፕሮቴስታንት አሉኝ፣ ሙስሊም አሉኝ፣ ኤቲስት አሉኝ። ጭራሽ እግዚአብሔር የለም የሚሉ ሰይጣን የሚያመልኩ ሰዎች አሉ ማቃቸው። ኦኬ ግን የአንዳችንን መጽሐፍ አንበን በጣም የሚገርም ዲስከሽን እናደርጋለን። እያንዳንዱ መጽሐፋችን እየተወጣ አንዳችንም ግን አንድ ቀን ይገደል፣ ይፈለጥ፣ ይቆረጥ፣ ይሳደድ፣ ይታሰር፣ ይውደቅ ብለን አናቅም። ማለት ነው። ለምን? በቃ የሰለጠነ ጭንቅላት ነው ያለው እና በጣም አስቸጋሪ ነው። እግዚአብሔር በነገሮች ሁሉ ይርዳን። ነገሮችን ሁሉ እግዚአብሔር ይርዳን። አሁንም ቢሆን እኔ ኦርቶዶክስ ነኝ፣ ኦርቶዶክሳዊ ወንድም ነኝ። እምነቴን ስጠየቅ መልሳለሁ፣ መልሼም ደግሞ ጠይቃለሁ። አትጠይቀኝ እንዳትለኝ። ኦኬ ጠይቀኝ፣ መልሼ ግን ጠይቃለሁ። ቻሌንጅ አድርገኝ፣ ቻሌንጅ አድርጋለሁ መልሼ። ስለ ክርስቶስ ጠይቀኝ፣ ስለ እግዚአብሔር ጠይቀኝ፣ ስለ ቅዱሳን ጠይቀኝ፣ ስለ ድንግል ማርያም ጠይቀኝ፣ ስለማምነው ዶግማይና ቀኖናዊ ትምህርቴ ጠይቀኝ። እኔም ደግሞ ስለ አንተ ጠይቀሃለሁ። ስለ ቅዱስ መጽሐፌ ጠይቀኝ። ቅዱስ ብዬ ስለያዝኩት መጽሐፍ ጠይቀኝ። ቅዱስ ብለህ ስለያዝኩት መጽሐፍ ግን ጠይቀሃለሁ አንተ ነው። እኔ ስጠይቅህ ስተት፣ አንተ ስጠይቀኝ ትክክል ሊሆን አይገባም። እኔ ስጠይቅህ ኃጢአት፣ በደል፣ ይገደል፣ ይሳደድ፣ አንተ ስጠይቀኝ ግን ችግር የለውም ብሎ ነገር የለም። ስለዚህ ሁላችንም እንጠይቃለን። ጠይቀኝ መልስላለሁ፣ የአቅሜን ያህል የምችለውን ያህል። ካልተረዳው ወደ መምህሮች ይወስዳለሁ። እጠይቃለሁ፣ ከቻክ ተመልስልኛለህ፣ ካልቻክ ደግሞ ወደ ኡስታዞች ትሄዳለህ፣ ወይ ደግሞ ወደ ፓስተሮች ትሄዳለህ። በቃ አለቀ። እውቀትን ፍሎ አደረግን ማለት ነው። አይ አንተ ብቻ ተጠይቅ እኔ ግን እንዳልነካ ካልከኝ በጣም ሳቄ ነው የሚመጣው። በጣም ነው ሳቄ የሚመጣው። እንደዚህ ብሎ ነገር የለማ፣ እንደዚህ ብሎ ዓለምም የለም እንዴ። ስለዚህ እንዲያው በእናታችሁ እንዲያው በደንብ በሰከነ መልኩ
በጣም በእውቀት በተረጋጋ መልኩ ይሄ ስድብ በሌለበት መልኩ ቻሌንጅ እንዳረግ። እስቲ በደንብ ጠረጴዛ ይዘርጋና ቻሌንጅ እንደራረግ። በቃ በደንብ በፍቅር ወንድሜን ሙስሊም ወገኔን ወንድሜ እያልኩኝ እያከበርኩ ዝቅ ብዬ ላውራው ልመልስለት፣ እርሱም እንደዛው ለማነሳው ጥያቄ ሁሉ በትህትና ይመልስልኝ። ሌላም ቤተ እምነት ፍቅር ሲዝም የሚሆን ፕሮቴስታንት የሚሆን ማንም ቤተ እምነት እስቲ ሰልጠን ብለን እንዲሁ በሰለጠነ መልኩ እናውራ። መልስ ካለን መልስ ከሌለ ጸጥ በቃ። መልስ ለሚሰጡ ሰዎች ማሳለፍ፣ መልስ ለሚሰጡ ሰዎች መውሰድ። መልስ ካለ ጠይቀኝ፣ እኔም እጠይቅሃለሁ፣ እደግመዋለሁ። ጠይቀኝ፣ እጠይቅሃለሁ። ይሄ እንዳትረሱት። ጠይቀኝ፣ እጠይቅሃለሁ። ማንም ይሄ ብርጭቆ አለ አይደል? ይሄ ብርጭቆ አምላኬ ነው ያለ ሰው ካለ የዚህ ብርጭቆ አምላክ እንዴት እንደሆነ ጠይቅሃለሁ። በመጠየቄ እንዳትበሳጭ፣ በመጠየቄ በማንሳቴ እንዳትበሳጭ። እናንተም ደግሞ ጠይቁልኛል። ይሄ ብርጭቆ አምላኬ ነው ያለው ሰው ካለ እኔን መጥቶ ያንተ አምላክ ብሎ ይጠይቀኝ፣ በደስታ አስረዳዋለሁ። በቃ ሁላችሁም ጠይቀኝ እጠይቅሃለሁ ብላችሁ ጻፉ። እንደውም ጠይቀኝ እጠይቅሃለሁ። በቃ ቀላል እኮ ነው። ጻፉ ሁላችሁም ጠይቀኝ እጠይቅሃለሁ እያላችሁ። ግን ስጠይቅህ አክብረኸኝ፣ ስጠይቅህ በስርዓት ስጠይቀኝም አክብሬክ ወድጄ እምነትን አክብሬልህ እምነትህን ሳላንቋሽ ሳልሰድብ እጠይቅሃለሁ። የተጻፈውን አነባለሁ። አንተም ጠይቀኝ፣ ምን ችግር አለው? እምነቴን ሳታቋሽሽ፣ እምነቴን ዝቅ ሳታረግ፣ አምላኬን ሳሰድብ፣ ቅዱሳኑን ሳሰድብኝ ጠይቀኝ። የተጻፈውን ጠይቀኝ። እንደዚህ ተጽፏል ምን ይላል በለኝ፣ እመልስልሃለሁ ከቻልኩ። ካልቻልኩ ግን ልናደድ፣ ልቆጣ፣ ልበሳጭ አይገባም። መልስ የለኝም ማለት ነው። ስለ እምነቴ አላቅም ማለት ነው። ስለዚህ በጣም የተማሩ ከክርስትናውም የተማሩ ከእስልምናው ከፕሮቴስታንቱ ከካቶሊክም የተማሩ ያለባት አገርና ምድር ናት። ስለዚህ እንዲያው በጣም በሰለጠነ መልኩ በትልቁ እንዲያው ውይይቶች ማለት ይገባናል። ጠይቀኝ እጠይቅሃለሁ። በቃ አንብብ፣ እኔም አነባለሁ። መጽሐፌን ጠይቀኝ፣ መጽሐፍን እጠይቅሃለሁ። ትምህርቴን ጠይቀኝ፣ ትምህርትን እጠይቅሃለሁ። አምላኬን ጠይቀኝ፣ አምላክህን እጠይቅሃለሁ። በምትጠይቀኝ ልክ መልሼ እጠይቅሃለሁ። ችግር የለውም። ያለበለዚያ ዝም ብሎ እንትን ከባድ ነው የሚሆነው። ኤኒዌይስ እና እንዴት ናችሁ? በተረፈ እግዚአብሔር በነገሮቹ ሊርዳ። እንግዲህ ሁላችንም በተሰጠን ጊዜና እድል እምነታችንን እየመሰከርን ለሚጠይቁን ጥያቄ መልስ እየሰጠን እኛም እየጠየቅን እንደ እግዚአብሔር ፍቃድ አገልግሎታችን እንቀጥላለን። እሺ፣ እግዚአብሔር ይርዳንና